የፖርቱጋልና የዲሞክራቲክ ኮንጎ ጨዋታ ከሌሎች የትልልቅ ተጫዋቾች ጨዋታ ዘግየት ማለቱ በራሱ ለንጽጽራዊ ግምገማ ዳርጎታል። ሮናልዶ ኪሊያን ኤምባፔ ፈረንሳይ ከሴኔጋል ሲጫወቱ 2 አስቆጠረ። ኤርሊንግ ሃላንድ ኖርዌይ ከኢራቅ 2 አስቆጠረ። ሊዮኔል ሜሲ አርጀንቲና ከአልጄሪያ ይበልጥ ደግሞ ይሄ የሜሲ ጉዳይ ነው እዚህ ጋር የሚመጣው ሃትሪክ ሰራ። በዓለም ዋንጫ የመጀመሪያውን ሃትሪክ 3 ጎል። በኋላ ቢሆንም ምሽት ላይ እንግሊዝ ከክሮሺያ ጋር ስትጫወት ሃሪ ኬን ሌላው በጎል የሚጠበቀው ተጫዋች 2 አስቆጠረ እና ወሬው ሁሉ ንጽጽራ የሆነ የሮናልዶን የትላንት ፐርፎርማንስን ታሳቢ በማድረግ በሚነሱ ውይይቶች ላይ ሁሉ። ነገር ግን ሰዎች መረዳት ያለባቸው ነገር ክሪስቲያኖ ሮናልዶ ከሜሲ 2 ዓመት፣ ከሃላንድ 16 ዓመት፣ ከኤምባፔ 14 ዓመት፣ ከሃሪ ኬን 9 ዓመት ይበልጣል በዕድሜ እና ደግሞ አንጋፋነት 1 ዓመት ሁሉ እየጨመረ በመጣ ቁጥር በተጫዋች ፐርፎርማንስ ላይ በሃይ ስታንዳርድ ፉትቦል ላይ የሚያሳድረው ተጽዕኖ ቀላል አይደለም። ለዚህ ነው ሮናልዶንም እናደንቀው። ከሌሎች የሚለይብን ለዚህ በዚህ ዕድሜው ፐርፎርም ለማድረግ ይታትራል። በዚህ ዕድሜው አካሉን ጠብቆ ራሱን አዘጋጅቶ እንደው እርጅናው እንኳን ልበላችሁ በእግር ኳስ ተጫዋች እርጅና ነው 40-41 አይደል? እርጅናው እንኳን እንደው ግልጥልጥ ብሎ እንዳይታወቅበት ለማድረግ የሚያደርገው ጥረት አስደናቂ ነው። ራሱን የሚጠብቅበት መንገድ ገንዘብ ሊገዛው የሚችለውን ሁሉ የስፖርት ሳይንስ ይጠቀማል። ገንዘብ ሊቀጥረው የሚችለው ሁሉ የስፖርት አዋቂ ቀጥሯል። ይጠቅማል የተባለ ነገር ሁሉ ያደርጋል ሳይታክት፣ በሌሊትም በቀን ምቾት ይሰጣል፣ ምቾት አይሰጥም፣ ይቀዘቅዛል፣ ይግላል ሳይሆን ምንም አይነት ነገር ለአካሉ ይጠቅማል ከተባለ ያደርጋል። በአመጋገቡ ጥንቃቄው፣ በሚወስደው ፈሳሽ ጥንቃቄው፣ ሲተኛ ጥንቃቄው፣ የ90 ደቂቃ የስሊፒንግ ሳይክል ነው የሚጠቀመው ለሪከቨሪ ለፒክ ፐርፎርማንስ ይሆናል ስለሚባል ማታ ተኝቶ ጠዋት የሚነቃ አይነት አይደለም። ይሄ ሁሉ ሳይቀር ነው ምላችሁ በጥንቃቄ የሚኖር ሰው ነው። ይሄም ታዲያ ለሌላ አይደለም፣ ለመኖር እንዴትም ብትኖር ትኖራለህ። ይሄ ግን በፕሮፌሽናል ደረጃ ፒክ ፐርፎርማንስ ላይ ለመቆየት የሚያደርገው የማይታክት ይኸው 2 አስርተ ዓመታት ያለፈ ጥረት ነው እና ክሪስቲያኖ ከነዚህ ተጫዋቾች በእድሜ ይበልጣል ስል እስቲ አስቡ። አምና መሐመድ ሳላህ፣ ዘንድሮ መሐመድ ሳላህ በተጠናቀቀው ሲዝን ማለት ነው። ልዩነቱን ተመልከቱ። የ1 ዓመት ጭማሪ በአንድ ትልቅ ተጫዋች ላይ በተለይ በዚህ በሃይ ስታንዳርድ ዘመናዊ እግር ኳስ ላይ ልዩነቱ በጣም ሰፊ ነው። በፐርፎርማንስ ላይ የሚያሳድር በእነዚህ ይሄ የኋለኛው ዕድሜ ላይ ማለት ነው 30 ካለፍክ በኋላ ባሉ ሮናልዶ 40ም አልፏል እና ከነዚህ ተጫዋቾች ጋር ሲነጻጸር አሁን ባለፈ ታሪክ ብናነጻጽረው ኢትስ ኦኬ። በአሁኑ ግን ማነጻጸር ግን እንዴ እሱ ለብቻ ነው እንደው መቀመጥ ያለበት። ኢቨን ከሜሲ ጋር እንኳን የ2 ዓመት ገደማ ልዩነት አለ። ውድ አድማጮች 2 ዓመት ቀላል አይደለም። በዚህ በኋለኞቹ ዕድሜዎች ለፕሮፌሽናል እግር ኳስ ተጫዋች ጠብቆ ፐርፎርማንስን ለመቆየት አሁን እኮ ሮናልዶ ወድቆ እንኳን ካሜራ ቅርብ ሆኖ ስታዩት አንገቱ አካባቢ ቆዳው ተሸብሽቦ ታያላችሁ። የሰው ልጅ እኮ ነው በቃ። እና ይሄ ጭቅጭቁን ክርክሩ ምኑን ትተን ግን ፖርቱጋል ማሰለፍ ነበረባት ወይ? መጀመሪያ ሮናልዶ አሰልጣኙ ሮቤርቶ ማርቲኔዝ 90 ደቂቃ እሱን ማጫወት ነበር። ኢኮኖሚካሊ እንዴት ነው መጠቀም የሚቻለው? ሮናልዶ 3 ዓመት ሆነው እኮ በሳውዲ አረቢያ ሊግ መጫወት ከጀመረ ከዛኛው ከሃይ ኢንቴንሲቲው መድረክ ከራቀ 3 ዓመት ሆኖታል። የግል ጥረት ብቻ አይደለም፣ በጨዋታ ላይ ያለው ኢንቴንሲቲ እንደ ፕራክቲስ ይቆጠራል። እንደዚህ ባለው ውድድር ላይ እንጂ እሱማ የዓለም ዋንጫ ረሃብ አለበት። የዓለም ዋንጫ የማሸነፍ ታሪክ ስለሌለው ተልኮ ያብቅቷል ብሎ ያስብ እና ሁል ጊዜ ሞቲቬትድ ስለሆነ እንደሚባለው ነው የእርሱ አእምሯዊ ዝግጁነት ከአካሉ ቀድመዋል። አካሉ እንኳን በዕድሜ ምክንያት እየወረደ ቢመጣ ዝግጁነቱ፣ ተነሳሽነቱ ከፊት ይቀድማል። ስለዚህ የሆነ አካል ይበቃሃል ካላለው በስተቀር እርሱ መጫወቱን እድል ከሰጠው ይጫወታል።
የእርሱ የማሸነፍ አፒታይት ደግሞ ከትልልቅ ዋንጫዎች ጋር የተያያዘ ነው። በትልልቅ ዋንጫዎች ነው የሚጠግበው፣ በትልልቅ የግል ክብሮችም ጭምር እና ይሄን ለዚህ አፒታይቱ ደግሞ የዓለም ዋንጫን ቢመኝ በዚህ ዕድሜው አያስገርምም ልላችሁ።